በፎቶዎቹ ላይ ወይም ደግሞ በምስሉ ላይ የምትመለከቱት ከተማ መቀሌ ነው። በዛሬው ዕለት የተነሳ ፎቶ ነው። ፎቶዎቹን ያጋራው ደግሞ ጋዜጠኛ ዳዊት ከበደ ነው። በትግራይ ክልል ያለው አሁናዊ መረጃ እንደሚያሳየው ከሆነ አስፈሪ ነው። ከተማዎቹ ምንም አይነት እግረኛ አይታይባቸውም። በምስሉ እንደምትመለከቱት የከተሞቹ ባዶ መሆን የኤርትራን ከተሞች ነው የሚመስለው። ከሰሞኑ 3 የትግራይ ጀነራሎችም ወደ አዲስ አበባ መምጣታቸው ተሰምቷል። በመከላከያ በህወሓትና በሻዕቢያ መካከል ይደረጋል ተብሎ የተፈራው ጦርነት በርካቶችን ካሁኑ አስግቷል። የተለያዩ ፖለቲከኞችም ይህ ጦርነት እንዳይካሄድ ጥሪያቸውን እያስተላለፉ ይገኛሉ። የዛሬው የመቀሌ ከተማ የፎቶ ምስልም በርካቶችን ያስደነገጠና ወደፊት እየመጣ ያለው ነገር እጅግ ከሚባለውና ከሚገመተው በላይ አስፈሪ እንደሆነ ያሳያል በማለት እየተናገሩ ይገኛሉ። በሌላ በኩል የትግራይ ኃይልን ሲመሩ የነበሩ 3 ከፍተኛ ወታደራዊ አመራሮች አዲስ አበባ መግባታቸው ነው የተሰማው። የትግራይ ኃይል ከፍተኛ አመራሮቹ ቀደም ሲል የሀገር መከላከያ ሰራዊት የነበሩ በትግራዩ ጦርነት የትግራይ ኃይልን በመምራት ያዋጉ ናቸው። ከትናንት በስቲያ የካቲት 11 የገቡት ብርጋዴር ጀነራል ጉሽ ገብረ፣ ብርጋዴር ጀነራል ከበደ ፍቅሩ፣ ኮሎኔል ንጉስ ወልደ ገብርኤል ናቸው። ብርጋዴር ጀነራል በትግራይ በቁጥጥር ስር ውለው ጥር 25 2018 ዓ.ም በዋስ ተለቀው ጉዳያቸው በውጭ ሆነው እንዲከታተሉ ወታደራዊ ፍርድ ቤት ወስኖባቸው ነበር። ከዚሁ ጋር በተገናኘም የትግራይ ክልል ጊዜያዊ አስተዳደር እኛ ሰላም ፈላጊ ነን ማለት ግን ራሳችንን የመከላከል ፍላጎት የለንም በማለት ተናግረዋል። በምርጫ ቦርድ የተሰረዘው ህወሓት የተመሰረተበትን 50ኛ ዓመትም ጥቂት ሰዎች በተገኙበት በመቀለ ከተማ ስቴዲየም አክብሯል። በዚህ መርሃ ግብር ላይ የተገኙት የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደና የህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል በትግራይ ወቅታዊ ሁኔታ ዙሪያ ሲናገሩ ተደምጠዋል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በትግራይ ህዝብ ላይ የደረሰውን የጦርነት ጠባሳ በማስታወስ ንግግራቸውን የጀመሩ ሲሆን ቀሪ ጥያቄዎች በሰላም እንዲፈቱ ያላቸውን ጽኑ ፍላጎት ገልጸዋል። ተፈናቃዮችን መመለስና የትግራይን ግዛታዊ አንድነት ማረጋገጥ ህጋዊ፣ ፍትሐዊና ብሔራዊ የትግራይን ህዝብ ጥያቄዎች ናቸው ብለዋል። እነዚህን ጥያቄዎች በፖለቲካዊ ውይይት ለመፍታት አስተዳደራቸው የሚቻለውን ሁሉ እንደሚያደርግ ተናግረዋል። ባለፈው ጦርነት ከባድ ውድመት ደርሶብናል ያሉት ፕሬዝዳንቱ ተጨማሪ መስዋዕትነትና የአካል ጉዳት ሳይከተል ለቀሪ ጥያቄዎች መፍትሄ እንዲመጣ እንደሚሰሩም ገልጸዋል። ሰላም ፈላጊነታቸው ድክመት እንዳልሆነ ቢያስረዱም ሰላም ፈላጊነን ማለት ግን ራሳችንን የመከላከል ፍላጎት የለንም ማለት አይደለም በማለትም ነው የተናገሩት። የሚቻለንን ሁሉ ሰርተን ጦርነት በማስቀረት የተረበሸውን ህዝባችን እንዲረጋጋ እንሰራለን ሲሉም ነው የተደመጡት። በሌላ በኩል የህወሓት ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል በፌዴራል መንግስቱ ላይ ጥብቅ የትችትና የክስ መልእክት ሰንዝረዋል። የፕሪቶሪያ የሰላም ስምምነት ከተፈረመ 3 ዓመታት ቢያልፉም ስምምነቱ በተሟላ መልኩ ባለመተግበሩ ህዝቡ አሁን በመከራ ውስጥ ይገኛል ሲሉ ገልጸዋል። የፌዴራል መንግስት የሰላም ስምምነቱን በመጣስ በትግራይ ላይ ተኩስ ከፍቷል የሚል ክስም ሰንዝረዋል። በትግራይ ላይ ያንዣበበው አደጋ በውይይት የማይፈታ ከሆነ የትግራይ ህዝብ ህልውናውን ለማስቀጠል ወረራን የመመከትና ራሱን የመከላከል ግዴታ ውስጥ ይገባል ሲሉም ተደምጠዋል። የሁለቱ መሪዎች ንግግር በትግራይ ክልልና በፌዴራል መንግስት መካከል ያለው ግንኙነት ዳግም ወደ ውጥረት እያመራ መሆኑን በግልጽ ይጠቁማል። ይሁንና በዛሬው ዕለት ማለትም የካቲት 13 2018 በመቀለ ከተማ ያለው ድባብ በርካቶችን አስግቷል። በርካቶችን ፍራቻ ውስጥ እንዲገቡ አድርገዋል።